ኡስታዝ አንቢያ ከቁርአን ነው የምጠይቀው ዛሬ አንቢያ 64 ላይ አንቢያ 64 ላይ እናንተም አባቶቻችሁን በግልጽ ስህተት ውስጥ ነበራችሁ ይላል አይደለ? 54 ላይ እናንተም አባቶቻችሁን በስህተት ውስጥ ነበራችሁ ይልና እዚህ ደግሞ ሱራ አሊ ኢምራን ላይ 164 ላይ አላህ በምእመናን ላይ ከጎሳቸው የሆነ በእነርሱ ላይ አንቀጾቹን የሚያነብ የሚያጠራቸው መጽሐፍንና ጥበብን የሚያስተምራቸው የሆነን መልእክተኛ በውስጣቸው በላከ ጊዜ በእርግጥ ለገሳቸው እነርሱም ከዚያ በፊት በግልጽ ስህተት ውስጥ ነበሩ ብሎ ይሄ የሚያወራው ስለ ኢየሱስ አይደለ? የሚያጠራቸው የሚለው ስለ ወይ ምን አልከኝ ኡስታዝ? ይሰማል? አዎ እሺ የሚሰማ ከሆነ ቀጥል። ይሄ ስለ የሚያጠራቸው የሚለው ከጎሳቸው የተባለው ስለማን ነው? ጎሳቸው የተባለው ከማን ጎሳ ነው? ጎሳው ራሱ ስለማን ነው ጎሳው የሚያወራው? ስለ ኢብራሂም ዘር እኮ የእስማኤል ዘር ነው ኢየሱስ አይደለም። ስለ እስራኤል ነው እንጂ አባቶቻቸው ሁሉ አንቢያ ላይ አይደለም። ሱረቱ በቀራ ምዕራፍ 2 ቁጥር 128 ላይ ይኸው ከፈለክ እስማኤልና ኢብራሂም እንዲህ ብለው ዱዓ አደረጉ። እስማኤል ጌታችን ሆይ በውስጣቸው ከእነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውና መጽሐፍና ጥበብን የሚያስተምራቸው ከክህደትም የሚያጠራቸው ላክ ብለው ዱዓ አድርገዋል አይደለ? እነ እስማኤል አልበቅራ ነው ያልከኝ? ሱረቱ በቀራ ምዕራፍ 128 እና 129 ላይ እሺ 129 128 እና 129 ጌታችን ሆይ ለአንተ ታዛዦችም አድርገን ከዘሮቻችንም ለአንተ ታዛዦች ህዝቦችን አድርገን ከዘሮቻችን የሚሉት እነማን ናቸው? ማን ነው ያለው ዘሮቻችን የሚለው? ኢብራሂምና እስማኤልም ጌታችን ሆይ ከኛ ተቀበል። ኦኬ እስማኤልና ኢብራሂም ነው የሚለው ሁለቱ ማለት ነው ስለሆኑ ከዘሮቻችን ካሉ ከእስማኤል ዘር ነው ራሱ። እሺ ጌታችን ሆይ በውስጣቸው ከእነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችን የሚያነባቸው ከእነርሱ የሆነ ይላል። እነርሱ የተባሉት እነማን ናቸው? እዚህ ጋር በዚህ ጥቅስ መሰረት ከሆነ የእስማኤል ወገን ነው ማለት ነው። ወገኖች ማለት ከእነርሱ የሆነ መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸው መጽሐፍና ጥበብን የሚያስተምራቸው ከክህደትም የሚያጠራቸውን ላክ ብለው ዱዓ አድርገው ነበረ። ከዛ በኋላ ፍጻሜው የምታገኘው ምን አለ? ስንት ላይ ነው የጠቀስከው? የቅድሙ ላይ ሱረቱ በቀራ ምዕራፍ 2 ቁጥር ስንት ላይ ነው የጠቀስከው? የቅድሙ አንቢያ ላይ ነው። ከዛ ደግሞ ሱራ የጠየቁ አሊ ኢምራን ላይ ነው እኮ። አሊ ኢምራን ቁጥር ስንት ላይ? አሊ ኢምራን 164 እኮ 164 ላይ ያለው ስለ ረሱል ሰለላሁ ዐለይሂ ወሰለም ነው የሚያወራው ራሱ ማለት ነው። 164 ላይ ያለው ስለ ረሱል አላህ በምዕመናን ላይ ከጎሳቸው የሆነ በእነርሱ ላይ አንቀጾችን የሚያጠራቸው መጽሐፍና ጥበብን የሚያስተምራቸው የሆነ መልእክተኛ በውስጣቸው ስለ ረሱል ሰለላሁ ዐለይሂ ወሰለም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው የሚያወራው እንጂ ስለ ኢሳ አይደለም የሚያወራው። አንተ ስለ ኢሳ ነው ልትል የቻልክበት ምንድን ነው? ምክንያቱም እየተነገረው ያለው ሙሐመድ ነው። እየተነገረ ያለው መሐመድ የሚያስተምራቸው የሆነ መልእክተኛ በውስጣቸው በላከ ጊዜ በእርግጥ ለገሳቸው ማለት አሁን ነው። በላከ ጊዜ የሚለው የሚያጠራቸው መልእክተኛ ግልጽ ነው። ሌላ ጥቅስ ለዛከ ልጨምርልህ? እስቲ ጨምርልኝ። አይ ግልጽ ያልሆነልኝ እንዴት መሰለ ምእመን የሚለው የእስማኤልን ወገን ከሆነ ምእመን የሚባለው ከረሱል አላህ በኋላ አይደል የመጣው? ሱረቱ ጁማ ምዕራፍ 62 ቁጥር 2 ላይ ነው። 62 ቁጥር ስንት? 2 ቁጥር 2 62
ውስጥ አንቀጾችን ቁርአንን በእነርሱ ላይ የሚያነብላቸው ከማጋራትም የሚያጠራቸው መጽሐፍንን ጥበብንም የሚያስተምራቸውን የሆነን መልእክተኛ ሙሐመድን ከእነርሱ ውስጥ የላከ ነው። ስለዚያየው እነርሱም ከእርሱ በፊት በግልጽ ስህተት ውስጥ ነበሩ ይላል። ስለዚህ ስለ ረሱል ሰለም የሚያወራው አንድ ጨምርልና ከዛ ሐሳብን ደግሞ ትቋጨዋለህ። ሱረቱ በቀራ ምዕራፍ 2 ቁጥር 151 ላይ ግባ። አልበቅራ ምዕራፍ 2 ቁጥር 151 አልበቅራ ምዕራፍ ስንት ነው? አልበቅራ ማለት ምዕራፍ 2 ቁጥር 151 እሺ በውስጣችሁም ከእናንተ የሆነን በእናንተ ላይ አንቀጾቻችንን የሚያነብላችሁን የሚያጠራችሁ መጽሐፍንና ጥበብን የሚያስተምራችሁን ታውቁት ያልነበራችሁትንም ነገር የሚያሳውቃችሁን የሆነን መልእክተኛ እንደላክን ጸጋን ሞላንላችሁ ይላል። በውስጣችሁ ከእናንተ የሆነ ብሎ በሁለተኛ መደብ የሚያናገረው እነማንን ነው? ቅድም በውስጣቸው ከእነርሱ የሆነ ብሎ ነው ያሉት ዱዓ ሲያደርጉ ከዘሮቻችን ብለው እስማኤልና ኢብራሂም ዱዓ ሲያደርጉ የነበረው ሱረቱ በቀራ ምዕራፍ 2 ቁጥር 128 እና 129 ላይ። አሁን ደግሞ አላህ በሁለተኛ መደብ ፊት ለፊት አረቦችን ምን አላቸው? በውስጣችሁ ከእናንተ የሆነ በእናንተ ላይ አንቀጾቻችሁን የሚያነብላችሁና የሚያጠራችሁን መጽሐፍና ጥበብን የሚያስተምራችሁ ታውቁ ያልነበራችሁትን ነገር የሚያሳውቃችሁ ሲሆን መልእክተኛ እንደላክን ጸጋን ሞላንላችኋል። ስለ ረሱል ሰለላሁ ዐለይሂ ወሰለም የሚናገረው አሁን የላከው እሳቸውን ነው ማለት ነው። የሚያነብላችሁን የሚያጠራችሁን የሚለው ረሱልን የሚያመለክት ነው፣ ነብያችንን የሚያመለክት ነው። ግልጽ ነው ዴራ? እሺ ሌላ ጥያቄ ደግሞ ይሄኛው ግልጽ ነው። ሱራ 15ኛው ላይ ብዙ ጊዜ ጠይቄያለሁ ግን አልመለሱልኝም። ችግር የለውም ጠይቅ ወንድሞች። እሺ ጠይቅ 15:39 ላይ ኢብሊስ አለ ጌታዬ ሆይ እኔም በማጥመም ይሁንብኝ፣ ለእነርሱም በምድር ላይ ኃጢአትን እሸልምላቸዋለሁ፣ ሁሉንም አጣማቸዋለሁ ይላል። አሁን እዚህ ቦታ ላይ ተናጋሪው ኢብሊስ አይደለም ወይ ብዬ ነው የጠየቁት እኮ። ታዲያ እንትን ቁርአን የአላህ ቃል ብቻ ነው የሚባለው ነገር እንግዲህ የአላህ ቃል ነው። ኢብሊስ ይህንን ያለው መቼ ነው? ይህንን ያለው መቼ ነው? እዛ ሲወድቅ ጊዜ ማለት ነው። አዎ በቃ ስለዚህ ያንን ነገር እየተናገረ ያለው ማን ነው? ይህንን ባለፈው የነበረው ጥንት የነበረው ነገር የሚተርከው ማን ነው? የሚተርክልን ለመሐመድ ጅብሪል ነው። ኧረ የሚተርካለህ አለን እያለ የሚናገረው ኢብሊስ አለ ጌታዬ ሆይ እኔን በማጥመም ይሁንብኝ፣ ለእነርሱም በምድር ላይ ኃጢአትን እሸልማቸዋለሁ፣ ሁሉንም አጣማቸዋለሁ። የሚተርክልህ አለን እያለ ወደ አንተ እናወርዳለን እያለ የሚያወራው ማን ነው? ቁጥር ስንት ላይ? በቁርአን ብዙ ቦታ ላይ ነው የሚተርክልህ አለን እያለ አላህ ብዙ ቦታ ላይ ይናገራል። ሰውጣ ምዕራፍ 9 ላይ አሁን ለምሳሌ 9 ላይ ይኸው ምዕራፍ 9 ላይ በእርግጥ ካለፉ ወሬዎች አንተ ላይ 20:99 ላይ 20:99 ምን ይላል? እሺ እንደዚሁም በእርግጥ ካለፉት ወሬዎች በአንተ ላይ እንተርካለን ከኛም ዘንድ ቁርአንን በእርግጥ ሰጠን ይላል። ተራቱ አላህ ነው አንተ ላይ ያው ስለዚህ በረሱል ሰለላሁ ዐለይሂ ወሰለም ላይ እየተረከ ያለው አላህ ስንት የነበሩ ነገሮች እንደዛ ነው። ለምሳሌ አንተ ሐዋርያ ቤተክርስቲያን ውስጥ ልጅ ሆነ ነው አይደለ? በዛው ነው አይደለ? በጌታ ቤት ውስጥ ነው ያለከው አይደለ? ሐዋርያ ቤተክርስቲያን አይ አምኜ ነው እሱማ። ኦኬ አምኜ ነው። መቼ ነው ያመንከው? ለምሳሌ ኤግዛምፕል ነው የምሰጥህ። ከ11 ዓመት በፊት በቃ ከ11 ዓመት በፊት ቄስ ተክለማርያም ገዛ
ገዛኸኝ ወይም ደግሞ ቢሾፕ ተክለማርያም ዘገዛኸኝ ጋር ያ የነበረን ቆይታ እጃቸውን ጭነው እንደጸለዩልህ መንፈስ ቅዱስን እንደተቀበልክ ጥምቀት በኢየሱስም እንደተጠመቅ ለኛ እዚህ ጋር ብትተርክልን የማቃል ነው ካንተ የሚወጣው የራሴ ቃል። ኦኬ እሳቸው ደግሞ በርታ አይዞ ጸልይ ምናምን ነገር አሉኝ እያልክ ብታወራ አሁን የማቃል ነው የእሳቸውን ቃል በእኔ አንደበት ማለት ነው። እሳቸው ያሉትን በእኔ ቃል አድሬሱ ማለት ነው። አድሬስ የሚያደርገው የማን ነው? እየተናገርኩ ያለሁት እኔ ነኝ። የማቃል ነው ከአንተ የሚወጣው የማቃል ነው። እሳቸው ያሉትን ማለት ነው። እሳቸው ያሉትንማ እንትን ነው ራሱ ሰከንድ አድሬስ እኮ ነው ራሱ ፈርስት አድሬስ ማለት ነው እኔ ነኝ። ስለዚህ አንድ የማቃል ነው ካሉ ሁሉም ከአንተ የሚወጣው የራሴ በቃ እንደዛ ማለት ነው። ስለዚህ አላህ ነው የሚናገረው ያንን ነገር ጥንት የነበረውን ነገር አላህ ነው የሚናገረው። እንደዛ ማቃል ደግሞ ቁርአን ላይ ብዙ ቦታ አለ። ኢብራሂም ከአባቱ ጋር ያደረጉትን ልውውጥ አላህ ይነግረናል። ስለዚህ ኢብራሂም አባትየው የተናገረውን ኢብራሂም ለአባቱ የተናገረውን ንግግር አምጥተህ ቁርአን የኢብራሂም ቃል ነው ልትል ነው እንዴ? ትንሽ ቆይተህ እንዴ አደምም እኮ ተናግሯል። አደም እንትን ጸሎት የጸለየበት ሙላ አለ እኮ አደም የአባት መረን ከከሳሪዎች እንሆናለን ምናምን ብሎ ጸሎት ይጸለይበታል። ቅድም ራሱ ሱረቱ በቀራ ምዕራፍ 2 ቁጥር 129 ላይ ያለው ጥቅስ አለ። ኢብራሂምና እስማኤል ይጸልዩት አለ። እሱም ደግሞ የቁርአን የነ ኢብራሂም የነ እስማኤልም ቃል ነው ልትል ነው ትንሽ ቆይተህ ገብቷል። አላህ የቂያማ ቀን ካፊሮች ምን እንደሚሉላ ነገሩናል ቀደም ብሎ እና የካፊሮችም ቃል ነው ቁርአን ልትል ነው ዴራ አሁን ገባኝ። ስለዚህ እንትን ማንም ሰው ቢናገር የተናገሩትን እየተረከልን ከሆነ ተናጋሪውን በአንተ ላይ እንተርክልሃለን ስላለ በረሱል ሰለላሁ ዐለይሂ ወሰለም በመጡበት ሰዓት ላይ ቁርአን በሚወርድበት ሰዓት ላይ የሚናገረው እሱ ብቻ ነው። እኛ ነጥባችን ቁርአን ሙሉ ለሙሉ ያምላክ ቃል ነው የምንለው ለዛ ያላ ንግግር ነው። ከአላህ ውጪ በቁርአን ውስጥ የሚነገር አካል የለም ነው የምንለው። ስለዚህ መልእክተኛው ዓለም ብሎም እንኳን አላህ የሚናገርበት አለ። ረሱል ሰለላሁ ዐለይሂ ወሰለም ያሉት አለ። ቁርአን ሰዎች የተጣለ ነገር አድርገው ያዙት አለ ይላል አላህ ራሱ አለ ብሎ ይነግረናል። እና ደግሞ ሂድና በላቸውም ብሎም ይናገራል። ሄደው የሚሉትን ረሱል ሰለላሁ ዐለይሂ ወሰለም የሚሉትን በል እርሱ አላህ አንድ ነው በል ይላል። ሄደው እሳቸው የሚሉትን ሁላ ተናግሯል አላህ። ስለዚህ እሳቸው የሚሉትን ነገር አላህ ቀድሞውኑ ስለተናገረ ቁርአን የእሳቸውን ቃል ነው ልትል ነው ትንሽ ቆይተህ ግልጽ ነው ዴራ። አዎ አሁን ደግሞ ቅድም ያነሳችሁትን ልጠይቅህና ቅድም ያነሳችሁት ስለ አምላክ ባህሪ አምላክ የሚባለው አንድ ነገር በሁሉ ስፍራ የሚገኝና በሁሉ የሚኖር የሁሉንም የሚሰማ ከሆነ ኢየሱስ ይህንን አያሟላም ትላለህ? ከመጽሐፍ ቅዱስ አንፃር በሁሉም ቦታ የሚኖር ነገር አምላክ ነው ብለህ ታስባለህ እኮ? በሁሉም የሚገኝ ከሆነ የሁሉንም ጸሎት የሚሰማ የሁሉንም ደግሞ ነፍስ የሚቀበል ከሆነ ቦታ በሁሉም ቦታ ማለት ነው። በሁሉም ቦታ የሚገኝ ነገር መለኮት ነው ብለህ ታስባለህ ወይ ነው ጥያቄ። አሁን እኔ አንድን አምላክ በሁሉ የሚኖርና በሁሉ የሚሰራ እኮ አንድ ነገር በሁሉም ቦታ ላይ መገኘቱ አንድ ነገር አምላክ ያሰኘዋል ወይ ጥያቄ ነው የጠየቁት። እሱ መልስ እኔ አሁን ከአንዱ በቀር በሁሉ ስፍራ ይገኛል ብዬ የማስበው የለም። ስለዚህ አሁን በሁሉም ቦታ የሚገኝ ነገር አምላክ ነው እያልክ ነው ያለው። የሁሉንም የሚሰማ በሁሉ የሚገኝ ከሆነ አምላክ ነው ወይ? የጠየቁት ጥያቄ በሁሉም ቦታ ላይ የሚገኝ ነገር ሁሉ አምላክ ነው ወይ ነው የጠየቁት። በሁሉ ቦታ የሚገኝ አምላክ ነው ወይ ስትል ከአምላክ ውጭ በሁሉ ቦታ የሚገኝ አላየውማ። ምናልባት እኮ ነው ወይ ነው ከጠየቁት ካላነበው አዎ በሁሉ ቦታ የሚገኝ በሁሉ የሚሰራ አንድ አምላክ የሁሉ አባት አለ ነው የሚለው። ስለዚህ ቦታ የሌለበት ቦታ አለ? አምላክ የሌለበት ቦታ የለም። የጠየቁት ጥያቄ በደንብ አዳምጠኝ። ቦታ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታ አልገባኝም ኡስታዝ። ቦታ የሌለበት ቦታ አለ ወይ? ራሱ ቦታ ራሱ ስፔስ ምትለው ስፔስ የሌለበት ቦታ የለም። ስለዚህ ቦታም በሁሉም ቦታ ነው ያለው ማለት ነው። ቦታ በሁሉ ቦታ እንዴት ይኖራል? ከሌለ ታዲያ ቦታ የሌለበት ቦታ አለ? ለምሳሌ አሁን ቦታ ብለን ስንወስደው ምድር አለ።
ነው ስፔስ ነው የሆነ ስፍራ ላይ ቦታ ይባላል። ስለ ምድር አይደለም የምናወራው ስፔስ ስለሚባለው ስፔስ ሚንስ ሊንግስ ኤንድ ሃይት ስለሚባለው በሳይንስ ቦታ የሌለበት ቦታ አለ ወይ ስለ ቦታ የሌለበት ቦታ የለም አልከኝ። ስለዚህ ቦታ በሁሉ ቦታ ይገኛል እንደሱ አይደለም እንዴ እኮ ቦታ ለምሳሌ ስለ አይደለም አሁን ይሄኛው አልገባኝም። ያንተ ቦታ በሁሉ ቦታ ይገኛል ማለት አልገባኝም። ሐሳቡን ቦታ የሌለበት ቦታ አለ ቦታ የሌለበት ቦታ ነው ወይ ማለት ቦታ ራሱ እኮ ስፔስ ነው። ገባኝ። የሌለበት ቦታ አለ ወይ ቦታ ራሱ የሌለበት ቦታ አለ ወይ ቦታ የሌለበት ቦታ አረ ግልጽ አይደለም ጥያቄው። ቦታ የሌለበት ቦታ አለ ወይ አሁን ለምሳሌ ፈጣሪ የሌለበት ቦታ አለ ወይ ሁሉም ቦታ ነው ፈጣሪ ትለኛለህ አይደል? አዎ ሁሉም ቦታ ነው ሲባል በአንድ ጊዜ ነው። በአንድ ጊዜ ሁሉም ቦታ መገኘት ትችላለህ? እኔ አልችልም። ቦታ የሌለበት ቦታ አለ ወይ ራሱ ቦታ በአንድ ጊዜ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታማ የለም። ለምሳሌ እኔ ኢትዮጵያ ከሆንኩኝ በአንድ ጊዜ አሜሪካ መገኘት አልችልም። ስለአንተ አይደለም የጠየቁ ቦታ የሌለበት ቦታ አለ ወይ? ቦታ የሌለበት ቦታ የለም። ስለዚህ ቦታ በሁሉም ቦታ አለ። አሁን ግልጽ ሆኖልኝ። እሺ ቦታ በሁሉም ቦታ አለ። ቦታ በቦታ ውስጥ አይገኝማ እኮ ቦታ አምላክ ነው የሌለበት ቦታ የለም ወይ? ስለዚህ አዎ ቦታ የሌለበት ቦታ የለም ማለት ስለዚህ ቦታ የሌለበት ቦታ አለ። ቦታ የሌለበት ቦታ አለ ወይ ስትለኝ እኮ ቦታ በሁሉ ስፍራ ሲገኝ ነው። ቦታ መንፈስ አይደለም። የጠየቁ ቦታ የሌለበት ቦታ አለ ወይ? አረ ቦታ የሌለበት ቦታ የሚባለው እኮ ቦታ ራሱ እንትን የሆነ ነገር ሲሆን እኮ ነው። ቦታ በሁሉም ቦታ አለ አይደል? ቦታ እያንዳንዱ ቦታ ራሳቸው ቦታ ናቸው። ገባኝ። ግን ቦታ የሌለበት ቦታ አለ ወይ? አረ ኡስታዝ አታወዛግበኝ። አሁን ኢትዮጵያ ቦታ አለ ግን ኢትዮጵያ በሁሉ ቦታ መገኘት አትችልም። ነው አይደለም? አጠቃላይ ጀነራሊ ነው የምጠይቀው። ቦታ የሌለበት ቦታ እኮ መንፈስ አይደለም። በሁሉ ቦታ ቦታ አለ ወይስ የለም ነው የጠየቁት። ቦታ የሌለበት ቦታ የለም ስትለኝ ግልጽ የሆነ ነገር ለምሳሌ አንድም ቦታ ወሰርንና በሌላ ቦታ ደግሞ መገኘት አይችልም። አንዱ ቦታ በሌላ ቦታ መገኘት አይችልም። ቦታ የሌለበት ቦታ አለ ወይስ የለም ስለ ቦታ የሌለበት ቦታ የለም አልከኝ አይደለ? አዎ የለም። ስለዚህ ቦታ የሌለበት ቦታ ከሌለ ቦታ በሁሉም ቦታ ላይ አለ ወይስ የለም? ቦታ እኮ ራሱን ችሎ ቦታ እኮ ቦታ እኮ ስፔስ ነው የምናወራው። ስለ ስፔስ እና ታይም ነው የምናወራው። ስለዚህ ስለ ስፔስ እና እኮ ለምሳሌ አንዱን ቦታ እንውሰደው። ለምሳሌ አሁን እኔ ያለሁበት ቦታ ኢትዮጵያ ነው። ኖ ስፔስ አይደለም። ጀነራሊ ያለው ስፔስ አታድርገዋ። ጀነራሊ ስለ ቦታ ነው እያወራን ያለነው። ኢትዮጵያ ምናምን ቦታ የሌለበት እኮ ቦታ የሌለበት ቦታ የለም ወይ ስትል አሁን እኮ ይሄኛው ሎጂክ ቦታ በሁሉ ስፍራ ይገኛል ወይ ለማለት ነው አይደለ? አይደለም። የመጀመሪያ ጠየቁ ቦታ የሌለበት ቦታ አለ ወይስ የለም? የለም። ቦታ የሌለበት ቦታ ግን የየራሳቸው ቦታ ስም አላቸው። ቦታ የሌለበት ቦታ ከሌለ ቦታ ራሱ በሁሉም ቦታ አለ ወይስ የለም? ቦታ በሁሉ መኖርና በሁሉ መስራት አይችልም። ኡስታዝ ይህ ስለ መስራት አይደለም ያልኩት። ቦታ በሁሉም ቦታ ላይ አለ ወይስ የለም ያለው? አለ አልኩኝ እኮ እሱ ነው። ስለዚህ ቦታ በሁሉም ነገር አንድ ነገር በሁሉም ቦታ ላይ ስላለ አምላክ ነው አይደለም እንዴት ይባላል? ጥያቄ። ኦኬ አሁን ያኛውን ከአምላክ አንፃር ስናይና ከቦታ አንፃር እንየው። እሱ ነው ከአምላክ አንፃር ስናይ ከአምላክ አንፃር ስናይ አምላክ በቦታ ውስጥ በሁሉም ስፍራ ይገኛል። ቦታ ግን በቦታ ውስጥ መገኘት አይችልም ነው። ስለዚህ የኛ ትምህርት ደግሞ ቦታ በቦታ ውስጥ ያለው ትምህርት እሺ አላህ በጊዜም በቦታ ውስጥም የለም። በቦታ ውስጥ በጊዜ ውስጥ የለም። ጊዜ ሲባል ፓስት ፕሬዘንት ኤንድ ፊቸር የሚባል ነገር ነው። በጊዜ ውስጥ የለም። ጊዜን የሚያካብብ ነው አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። በቦታ ውስጥም ደግሞ ውስጥ የሚባል ነገር የለም።
በእኛ አስተምሮት ሶስት አይነት እሳቤ አለ አይደለ? በዓለም ላይ ክሬሽን ማለት ፍጥረት የሚኖረው በፍጥረት ውስጥ ነው፣ ፈጣሪ የሚኖረው በፍጥረት ውስጥ ነው የሚሉ የሚያምኑ አሉ። እንደና ደግሞ ፍጥረት በፈጣሪ ውስጥ ነው ብሎ የሚያምኑ አሉ። ፈጣሪ ከፍጥረት ውጭ ነው ብሎ የሚያምኑ አሉ። የትኛው ነው የእናንተ ትምህርት? ግልጽ አድርግልኝ እስቲ ድጋሚ። ክሬተር ኤግዚስት ኢን ክሬሽን የመጀመሪያው ፈጣሪ በፍጡር ውስጥ አለ ብሎ የሚያምኑ አሉ። ሁለተኛ ነገር ደግሞ ክሬሽን ኤግዚስት ኢን ሂዝ ክሬሽን የሚል ነገር አለ። ኢትስ ክሬሽን ማለት ነው፣ ኢትስ ክሬተር ማለት ነው። ፍጥረት በፈጣሪ ውስጥ አለ ብሎ የሚያምኑ አሉ። ፓንቲዝም ይባላሉ። ፓናቲዝም የሚባል ኮንሴፕት አለ። ሶስተኛው ደግሞ የትራንስደንት ተብሎ የሚባሉ አሉ። ክርስትና፣ እስልምናና አይሁድ እንደዛ ብለው የሚያምኑት። ትራንስደንት ማለት ምንድነው? ፈጣሪ አውት ኦፍ ክሬሽን ነው የሚኖረው። ማነው ክሬተር ኤግዚስት የሚያደርገው አውት ኦፍ ሂዝ ክሬሽን ነው። ከክሬሽኑ ውጭ ነው የሚኖረው ፈጣሪ። ከክሬሽኑ ጋር ግንኙነት ያለው በሲፋው ነው ብለን የምናምነው። በዛቱ ግን እንደዛ አይደለም ራሱ ማለት ነው። በኤሰንስ ነው የሚኖረው ፈጣሪ ሁሉም ቦታ ላይ ወይስ በኢነርጂያ ነው የሚኖረው? በእናንተ ትምህርት በመንፈሱ በሁሉ ስፍራ በእኛ በኤሰንሱ የት ነው የሚኖረው? በኤሰንስ ሰማያት። ኦኬ፣ በኤሰንስ ሁሉ ቦታ አለ። አረ እንደዚህ አይነት እንጃ በእኔ ውስጥ እንዳለ ነው እንጂ የማስበው ሽንት ቤት ውስጥ ምን ያደርጋል? ኦኬ ጥሩ። ጠንቋይ ቤት አለ እግዚአብሔር? አረ ምን ያደርጋል? ጠንቋይ ቤት ሰይጣን ያለው በሁሉም ስፍራ የለም ማለት ነው። በሁሉም ስፍራ አሁን እኮ እሱ በሁሉም ስፍራ ቤት አለ ወይ? ሽንት ቤት አለ ወይ? ሴት ማለት ከኃጢአት አንጻር እኮ ነው። ከኃጢአት አንጻር እኮ ነው። ቆሻሻ ነገር ውስጥማ እንዴት ይኖራል? ስለዚህ በሁሉም ስፍራ የለማ ፈጣሪ። በሁሉ ስፍራ የሚለው አማኞችን ነው የሚያመለክተው። ለምሳሌ አሁን በአማኞቹ ውስጥ በሁሉ የሚኖርና በሁሉ የሚሰራ ይለዋል። በእውቀቱ ነው። በእኛ በኢስላም ስትመለከተው በአትል የሚጫጫ ነገር አለ። ለራይ በጣም ተቸገረን ነው የምናዳምጠው። እሺ ሚውት ላድርግ። ፈጣሪ በእኛ አስተምሮት ከፍጥረት ውጪ ነው በዛቱ፣ ወይም ደግሞ ከፍጥረት በላይ ነው የሚኖረው፣ ከአርሽ በላይ ነው የሚኖረው ብለን ነው የምናምነው። እንደገና ደግሞ ከፍጥረቱ ጋር ደግሞ አብሮ የሚሆነው ከደም ጋር ናችሁ ይልቅ ቅርብ ነን አላህ የሚለው፣ ወይም ደግሞ ቅርብ ነው የሚለው ቁርአን ላይ አላህ ከእናንተ ጋር ነው የሚለው ደግሞ በእውቀቱ በማየት በችሎታው በመስማት ዱዓችንን በመስማት የትም ቦታ ብንሆን በሁሉም ቦታ ላይ መስማት ይችላል። በሁሉም ቦታ ላይ ማየት ይችላል። በሁሉም ቦታ ላይ የምናደርገውን ነገር ያውቃል ብለን ነው የምናምነው። የእኛ ትምህርት እንደዛ ፈጣሪ በሁሉም ነገር ውስጥ አለ ብለን አናምንም። እንደዛ ከሆነ ፓንቲዝም የሚባል ትምህርት ነው የሚሆን። በጣም አደገኛ ትምህርት ነው። ፈጣሪ በሽንት ቤትም አለ፣ ውሻ እንትን ውስጥም አለ፣ ቆሻሻ ነገር ውስጥም አለ ምናምን ነገር ብለን አናምንም። እኛ በዛቱ እንደዛ አይደለም የኛ አምላክ ስትመለከት ማለት ነው። በባይብል ከሄድን ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ የእግዚአብሔር መንፈስ ባለበት ሁሉ በዚያ ምን አለ ይላል? ደራ አርነት አለ። ጠንቋይ ቤት አለ የእግዚአብሔር መንፈስ? አረ የእግዚአብሔር መንፈስ የእሱ ልጆች በሚገኙበት ነው የሚኖረው። ታዲያ በሁሉም ስፍራ አይደለም በመንፈሱ ያለው እግዚአብሔር እኮ። በሁሉም ስፍራ የሚለው እኛን ነው እኮ አሁን አማኞችን ሰማይና ምድርን የሞላ የሚሰራ ማለት ነው። ወደ ኢየሱስ ይሰራ ማለት ነው። ወደ ኢየሱስ ና፣ ወደ ኢየሱስ ና። አሁን መምጣት ይችላል። ኢየሱስ በሁሉም ስፍራ ይገኛል እንደ አምላክ። በእኛ ይኖራል። እክስተኝ እስቲ ማቴዎስ ምዕራፍ 18 ቁጥር 20 18 ወይስ 28 18 20 ኦኬ። ሁለት ልጆች ሆናችሁ በስሜ ስትሰበሰቡ በመካከላችሁ ይገኛሉ የሚለው ነው። ኦኬ። አንደኛ ቆሮንቶስ 5:3 ላይ ግባ። አንደኛ ቆሮንቶስ 5:3 ግባ። ምን ይላል? አንብበው። አለ ዴራዬ አለው እያወጣው ነው ኡስታዝ። እሺ በቀለ እኔ ላንብብልህ።
እሺ አንብቦ እስከዛ ሌላው እኔ ምንም እንኳን በአካል ከእናንተ ጋር ባልኖር በመንፈስ ከእናንተ ጋር ነኝ አለ። እንደዛ ያለ ሐዋርያው ጳውሎስ ምድር ላይ ያለ ማለት እሱ የት ነበረ ይሄን ሲናገር? ሐዋርያው ጳውሎስ ይሄን ሲናገር የት ቦታ ነበረ? ምድር ላይ የሆነ ቦታ ነበረ እኮ። የት ቦታ? ወይስ የት እንደነበረ ሊው እንገረ እኔ ላግዝ ከፈለግ ሀሳብ ከሚቀየር ካለ ትነግረኛለህ። ጳውሎስ ከ47 እስከ 50 ዓመት ወለደት ነበረው በቱርክ ኤፌሶን ውስጥ ነበረ። ኤፌሶን ላይ በነበረበት ሰዓት ላይ ቆሮንቶስ ውስጥ ከሚኖሩት ጋር ከእናንተ ጋር ነኝ አለ። ግሪክ ነው ያለው። ግሪክ ካሉት ጋር ከእናንተ ጋር ነኝ አለ። በምንድን ነው ከእናንተ ጋር ነኝ ያለው? በመንፈሴ በመንፈሱ እንዴት ከእናንተ ጋር ይኖራል? እንዴት በስፔስ እንትን ሳይለው በመንፈሱ እንዴት ይዛል? በጸሎት በሐሳብ አግዛቸዋለሁ ማለት ነው እኮ። እንዴት በመንፈስ ነው የሚለው ነገር ተረኩ። አንደኛ ቆሮንቶስ 5:3 ላይ በመንፈስ ለምሳሌ አሁን እኔ አንድን ሰው የሆነ ነገር ለማጽናናት ስሞክር በመንፈሴ ከእናንተ ጋር ሆናለሁ ማለት አስባቸዋለሁ ማለት ነው። የሞቱ ሰዎችስ በሕይወት ካሉት ጋር አብረው መሆን ይችላሉ? የሞቱ ሰዎች ከሞቱ በኋላ ካሉት ጋር አብረው ናቸው ማለት ይቻላል? እኛ ጋር የሞቱ ሰዎች ከእኛ ጋር በመንፈስ አሉ ብዬ አላስብም። ባይብል እንደዛ ይላል። መዝሙረ ዳዊት ምዕራፍ 99 ቁጥር 6 ላይ ይምራን አውጣለት። መዝሙረ ዳዊት ምዕራፍ 99 ቁጥር 6 አሁን እንዲገባ ነው። ማቴዎስ 18:20 ያለው እንዲገባ ነው። 2ም 3ም ሆናችሁ በስሜ በመካከላችሁ እገኛለሁ ሲል ኢየሱስ መገኘቱን በምን ደረጃ እንደሆነ እንድታየው እንድትረዳው ነው። መዝሙረ ዳዊት ምዕራፍ 99 ቁጥር 6 ላይ ላንብብልህ። ዴራ አውጥቻለሁ። 99 ቁጥር ስንት ነው ያልከው? ቁጥር 6 እሺ። ሙሴና አሮን በካህናቱ ዘንድ ሳሙኤልን ስሙን በሚጠሩ ዘንድ ናቸው። እግዚአብሔርን ጠሩት፣ እርሱም መለሰላቸው። ገባኝ። ሙሴና አሮን በመንፈስ መገኘታቸውን እኮ አይደለም እኮ ምንድን ነው? በካህናቱ ዘንድ ናቸው። ሙሴና አሮን በካህናቱ ዘንድ ናቸው ሲል ምን ማለት ነው? በመጀመሪያ የነበሩበትን ነው እግዚአብሔርን ሲጠሩ። ይህንን ሲናገር ሙሴና አሮን በሕይወት አሉ? ስላለፈው ነው፣ ስለ ነባራዊ ሁኔታቸው ነው ያው ነበሩ አይደለም የሚለው ናቸው። ሙሴና አሮን በካህናቱ ዘንድ ናቸው ዕብራይስጥ። ሳሙኤልም ስሙን በሚጠሩት ዘንድ ናቸዋል። ስሙን በሚጠሩት ዘንድ ሳሙኤል የፈጣሪን ስም በሚጠሩት ዘንድ ነው ያለው ይላል። ሳሙኤልም ሙሴም አሮንም በሕይወት ነበሩ ያንን ይህንን ዳዊት ሲናገር እኮ ዝቅ ስትል ማለት ነው ኡስታዝ። እግዚአብሔርን ጠሩት እርሱም መለሰላቸው ይላል። ገባኝ። አሁን ስለ መገኘት ነው። መገኘት የሚለው ነገር አብሮነት እንደሚያሳየው ራሱ እንጂ ቃል በቃል እነሱ ነበሩ ማለት አይደለም። ኢየሱስ ክርስቶስም ሲናገር ምንድን ነው ያለው? እኔ ከእናንተ ጋር ምን አለ? ዮሐንስ ወንጌል 12:8 ላይ ድሆች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ሁልጊዜ ከእናንተ ጋር አይደለሁም አለ። እኔ የሚለው አካል ማለት ነው። እኔ የሚለው ወደ ሰማይ ነው የሚሄደው። እኔ የሚለው አይደለም ወደ ሰማይ ይሄዳል። እናንተ ጋር በመገኘቱ በመንፈሱ ልክ ጳውሎስ በቆሮንቶስ ላይ እንዳለው በአካል ከእናንተ ጋር የኢየሱስን ደግሞ ሌላ ልጨምርልህና ሐዋርያ ሥራ ምዕራፍ 16 ቁጥር 6 እና 7 መገኘቱ ምን ይላል? እሺ ላንብበው። እሺ ሐዋርያ ሥራ ምዕራፍ 16 ቁጥር 6 ላይ የክርስቶስ መንፈስ አልፈቀደ የሚለውን ነው ፈለከው?
በኢሳያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያና በገላትያ አለፉ። በሚስያ አንጻር በደረሱ ጊዜ ወደ ቢታንያ ይሄዱ ዘንድ ሞከሩ፣ የኢየሱስን መንፈስ አልፈቀደላቸውም ይላል። ስለዚህ የኢየሱስ መንፈስ የሚለው የመንፈስ ቅዱስን አስጠግቶ ወደ ኢየሱስ ነው እንደሚያክለው የኢየሱስ ወደ የሚያስጠግተው ጄኔቲክ ፎርም ነው። ለምሳሌ መንፈስ ቅዱስ የኤልያስ መንፈስ ተብሏል አይደለም? የኤልያስ መንፈስ ተብሏል። መንፈስ ቅዱስ የኤልያስ መንፈስ ተብሏል ባይብል አይደል እንዴ? የኤልያስ መንፈስ የተባለው ዮሐንስ በሚመጣበት ነው። ስለዚህ የኤልያስ መንፈስ ሊትራሊ መንፈሱ በተፈጥሮ ላይ የነበረው መንፈሱ መንፈስ ቅዱስ ነው ወይስ እልቅና ነው የሚያሳየው? ጄኔቲክ ፎርም ነው? ስራውን ነው ዮሐንስ የሚሰራበት ኤልያስ በሰራው መንፈስ ነው ለማለት ነው። ልክ እንደዛ ስትነነ ዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ በጣም እየረበሸኝ ነው። ግን ዴራ በጣም እየተከበርኩ አቀበ በላይ በጣም ይጨዋል እንትን ዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ ኢየሱስም ስታለቅስ ከእርሷ የመጡት አይሁድ ሲያለቅሱ አይቶ በመንፈሱ አዘነ፣ በራሱ ታወከ ይላል። ይሄ መንፈስ ቅዱስ ነው የሚታወቀው? ማዘኑን ነው የሚያመለክተው እኮ መንፈሱ ይላል። መንፈሱ አዘነ ይላል። ያው ታዲያ ደግሞ በመንፈሱ አዘነ ነው። በመንፈሱ ታወከ ይላል። እንደ ዘፍጥረት ምዕራፍ 6 ማለት ነው። እግዚአብሔር በልቡ ተጸጸተ እንደሚለው ተጸጸተ ሌላ ነው። ተጸጸተ ማለት መታወቁ ከሀዘን ብዛት ነው እኮ። የሰላም አምላክ ነው በእውቀት አምላክ አይደለም ይላል ፈጣሪ። ትክክል ነው እኮ። ስለዚህ የሰላም አምላክ ነው ግን ታወቀ የሚለው እኮ የእውቀት አምላክ አይደለም ይላል። የእውቀት አምላክ አይደለም ይላል። እዚህ ጋር ግን የሚታወቀው መንፈሱ ታውቋል እኮ። መታወቅ ማለት እኮ ረባሽ ሆነ ማለት አይደለም እኮ። ረባሽ ሆነ ሳይሆን ተረበሸ ማለት ነው እኮ። ተረበሸ በመንፈሱ አዘነ ማለት ነው። መንፈስ ቅዱስ ይረበሻል። መንፈስ ቅዱስ ያዝናል፣ ይቆጣል። ነው ይረበሻል ወይ ነው? ይረበሻል ሳይሆን አሁን አንድ ሰው የሆነ ስራ ኃጢአት ቢሰራ ይበሳጫል። ነው ይበሳጫል ሳይሆን ይበሳጫል የሚላል እኮ። እሺ ኢሳያስ ምዕራፍ 63 ኢሳያስ 63 ተጨነቀ ነው። ተጨነቀ ይበሳጫል የሚላቸው ተጨነቀ ተጨነቀ ማለት ጭንቀት ማለት መራራትን የሚያመለክት ነገር ነው። የዕብራይስጡ ተጨነቀ የሚለውን ነገር ራራ ነው፣ መንሰፍሰፉን የሚያሳይ ነገር ነው። በጣም ይጨነቅላታል፣ ለሚስቱ በጣም ይጨነቅላታል ማለት ይራራላታል ማለት እንጂ ሊተራል የሚወሰድ አይደለም ራሱ ማለት ነው። ዮሐንስ ወንጌል 13:21 ላይ ምንድነው? ኢየሱስ በመንፈሱ ታወከ ይላል። ስለዚህ በመንፈሱ ምን አለ ይላል? ታወከ። ስለዚህ የታወቀው አምላክ ደግሞ የእውቀት አምላክ አይደለም፣ የሰላም አምላክ ነው። መንፈሱ የታወቀው መንፈስ የራሱ መንፈስ አለው ኢየሱስ። ኢሳያስ 42:1 ላይ መንፈሴም በእርሱ ላይ አደርጋለሁ ይላል። በማን ላይ ነው አደርጋለሁ የሚለው? በኢየሱስ ላይ። በኢየሱስ ውስጥ ያለው መንፈስ ቅዱስ ከሆነ መንፈስ ቅዱስን ላይ ወደ ምን ሊያደርግ ይችላል? እኮ አሁን መንፈስ ቅዱስ ራሱ እኮ ነው ታዲያ የወረደበት። ሌላ መንፈስ እኮ ውስጡ ካለ መንፈስ ቅዱስ የሚባለው የራሱ መንፈስ ከሆነ መንፈስ ቅዱስ ላይ ወደ ይወረደበት ማቴዎስ 3:17 እሱማ ለአገልግሎት እኮ መቀባቱን የሚያመለክት ነው። ስለዚህ መንፈስ ቅዱስ ተሞልቷል ኢየሱስ ሉቃስ 4:1 ላይ እንዴ ሰው እንደመሆኑማ ተሞላ እኮ። የሚለየው መንፈስ ቅዱስ ሲሞላ ውስጥ የነበረው መንፈስ ቅዱስ ከሆነ ከየት መጥቶ ነው መንፈስ ቅዱስ ሲሞላው? ውስጡ ያለው የተሞላውና እኮ የተቀባው ልዩነት የለውም። አለው መቀባቱ ለአገልግሎት ነው አለው። ውስጡ ያለው መንፈስ አምላክ አለው። ውስጡ ያለው መንፈስ አምላክ አለው አይደል እንዴ? ውስጡ ያለው መንፈስ አምላክ አለው። አምላክ አለው። ውስጡ ያለው መንፈስ ነው የምነግርህ። ውስጡ ያለው መንፈስ አምላክ የለውም ወይስ አለው? ውስጡ ያለው አምላክ አለው አይልማ። የስጋ ሁሉ መንፈስ አምላክ ነው አይልም ፈጣሪ?
እኮ የስጋ መንፈስ አምላክ ነው የሚለው እሱ ለኛ ነው። የስጋ ሁሉ የስጋ ሁሉ መንፈስ አምላክ ነው። የስጋ ሁሉ እኮ የስጋ ሁሉ መንፈስ አምላክ የሚለው ለኛ እኮ ለምን ለኛ ይሆናል? ለሁሉም ነው እንጂ የሚሆነው እኛ ፍጡር ስለሆንን ነው። አይ አይደለም፣ እንደዛ አይደለም። የስጋ ሁሉ አምላክ ነው ሲል ፈጣሪ የክርስቶስ ኢየሱስ አምላክና አባት አይደለም ባይበል እኮ ለክርስቶስ ኢየሱስ አምላክና አባት ነው። ለመንፈስ እኮ ነው ኢየሱስ አምላክ ሲል የኔ አምላክ ሲል እኔ የሚለው ስጋ እንደሚያመለክተው ወይስ መንፈሱን እንደሚያመለክተው? ሰው ነው አምላክና አባቴ የሚለው ገባኝ። ግን ያ ሰው እኔ ሲል መንፈሱን እንደሚያመለክተው ወይ ስጋውን እንደሚያመለክተው? እኔ የሚለው ሰው እኮ ሰው ነው። ገባኝ። እኔ የሚለው ምን ነው የሚያመለክተው? አይደንቲቲ አይደል ያሳየው? ሰውነቱን ነው የሚያሳየው። አንዴ ሰውነት እኔ ይላል እንደ ቆዳውና ቅርፊቱ ብቻውን እኔ ማለት ይችላል? አረ ቆዳ አላልኩም እኔ። ኖ አይደለም፣ ስጋውን ነው ቆዳ አላልኩም። ስጋ እኔ አሁን ለምሳሌ እኔ ስጋ የሚለው ሰውነትን ነው አይደለም። እኔ የሚለው አረ እኔ የሚለው ለምሳሌ እኔ የሚለው በስጋው ምን ይላል? እንደገና ደግሞ ስለ ሌላኛው ይላል። ኤጎ የሚባለው ነገር ኦንቶሎጂው ስጋ ላይ ያለ ብለህ ታምናለህ? ሃይፖስታሲስ የሚባለው ወይም ደግሞ ፕሮሶፖኑ ስጋ ላይ ነው እኔ የሚለው። ፕሮሶፖኑ አካሉ በስጋው እኔ የሚለው አይደንቲቲው ያለው ሰው ጋር ስጋው ነው ወይስ ውስጥ ያለው አይደንቲቲው ነው? ያ ስጋ ራሱ እኔ ማለት ይችላል ነው። ወይቱ ጋር አሳየኝ እስቲ አምጣና አሳየኝ። እሺ አምጣ አሳየኝ። የኔ አምላክ ስለሚል ዮሐንስ የኔ አምላክ ስለሚል እኔነቱ እኮ እሱ ነው። መንፈሱ ደግሞ አምላክ አለው። አይ በስጋው ራሱ እሱ ተብሎ ተጠርቷል ነው። እኔ ደግሞ እያልኩ ያለው ስጋው እሱ የተባለበት ቦታ ያሳየኝ። እኔ እሱ የሚለው ዮሐንስ ምዕራፍ ነው። እሱ ዮሐንስ ምዕራፍ እኔ የሚለው እርሱ የሚለው ቃል በአውቶስ የሚለው ቃል ለጉዝ ነገር የሚጠቀምበታል፣ ኒውትራል ጀንደር የሚጠቀምበታል። እኔ ጠየቅኩ ማስኩላይን ጀንደር ያለበት ኤጎ የሚለውን አይደንቲቲን የሚያሳይ ነገር ለስጋ የተጠቀመበት ጥቅስ ካለ አምጣና አሳየኝ እኮ። እኔ የሚለውን ለስጋ የተጠቀመበትን እኮ ነው ማሳይ። እሺ አንተ ዮሐንስ ወንጌል ዮሐንስ ምዕራፍ 6 ቁጥር 57 ምን ይላል? እኔ ከአብ የተነሳ ሕያው እንደመሆን እንዲሁ የሚበላኝ ከእኔ የተነሳ ሕያው ይሆናል ይላል እኮ። እሺ ጥሩ። እዛ ጋር ዮሐንስ ወንጌል ምዕራፍ 6 ላይ ግባ። ቁጥር 53 እዛ ነኝ ያለው። ቁጥር 53 ላይ ስለዚህ ኢየሱስ እንዲህ አላቸው ወይ ላሳይ እዛው ላይ ማለት ነው። እሺ ቁጥር 53 ላይ አንብብልኝ። አሁን እዚያ ቤሬ አዳምጥ ይጠቅማል። ቁጥር 53 እሺ ስለዚህ ኢየሱስ እንዲህ አላቸው እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ይላል። ጥሩ። የሰው ልጅ የተባለው ማለት መንፈስ ነው ወይስ ስጋና ደም? የሰው ልጅ ስጋና ደም ካልበላችሁ ነው እያለ ያለው የሚለው የሰው ተብሎ እኮ ሰው የሚለው እኮ ስጋና ደም ነው። የሰው ልጅ የተባለውማ ኢየሱስ እኮ ነው። ኦኬ የሰው ልጅ እኮ ያልኩት ቆይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ይላል። ስጋና ደም የማን ስጋና ደም ነው የሚያስቀምጠው? የኢየሱስ ስጋና ደም አይደለም። በጥቅሱ መሰረት ይደልኝ የሰው ልጅ እኮ ነው የሚለው። ሰው ልጅ የተባለው ማን ነው? ስጋ ነው ወይስ ወልድ ነው? ስጋ የሰው ልጅ የተባለው የሰው ልጅ የሚባለው ወልድ ነው። እሺ የወልድ ምን አለው ማለት ነው? ስጋና ደም አለው። ስጋና ደም ያለው ወልድ ምንድን ነው? ሰው ነው እኮ። ያ ሰው ምንድን ነው? ራሱ ስጋና ደም ያለው ውስጡ ምን አለው ማለት ነው? ስጋና ደም ቁጥር 57 ላይ እኮ አሳየው። በሱ የሚኖረው ላይ ቆይ የሰው ልጅ የተባለው ወልድ ነው አልከኝ። ወልድ ምን አለው? ስጋና ደሙ እኮ ነው እኮ። ወልድ ምን አለው?
ስጋና ደም አለው። ስጋና ደም ያለው ወልድ ምንድነው ነው ያለው? ሰው ነው። ሰውማ መሆኑ ሰው ምንድነው ነው ያለው? ምንድነው አምላክ ነው? ስጋና ደም የሚኖረው ሰው ነው እኮ አምላክ ነው። ስጋና ደም የለው። ያው ለምሳሌ ስጋና ደም አለኝ መንፈስ ስላለኝ እኔ መንፈሴ ስጋና ደም መንፈሴ ስጋና ደም ስጋና ደም እኮ ይሄኛው ደግሞ ምን አለ? ሕያው እሺ ኖ ዳራ ተረጋግተን እንትን በለኝ አንድ ጊዜ አትሽሽ። እኔ ስጋና ደም አለኝ አይደለ? ዳራ አዎ ስጋና ደም አለ። እኔ ስጋና ደም ያለኝ ምን ስላለኝ? መንፈስ ስላለ። ይሄ የሰው ልጅ የተባለው ስጋና ደም ያለው መንፈስ ስላለው ነው አይደለ? እኮ መንፈሱንማ እኮ አብ አለው እኮ ሕያው አብ እንደላከ ከአብ የተነሳ ሕያው ደግሞ ነው። አብ የሰው ልጅ ነው በዚህ ጥቅስ መሰረት አይደለም እኮ የሰው ልጅ የተባለው የሰው ልጅ የተባለው ስጋና ደሙ ነው። ስጋና ደሙ ነው። ስጋና ደም ያለው የሚለው የሰው ልጅ የሚለው ስጋና ደም ብሎ ያዘውና እኮ የሰው ልጅ ብሎ እኮ የጠራው የሰው ልጅ ብሎ የሚጠራው እኮ የሚታየው ነው። የሰው ልጅ ማን ነው ያለው? ስጋና ደም ያለው ሰው ነው እኮ ሰው ያለው ያ ሰው አብ ነው ወይ አለ? ያ ሰው ነው። ስለዚህ ያ ሰው ከሆነ ያ ሰው መንፈስ አለው ማለት ነው እኮ መንፈሱንማ ሕያው
ስለዚህ ወልድ ስጋና ደም ብቻ ሳይሆን ስጋና ደም ያለው ነው ማለት ነው። አይደንቲቲ ነው። ችግር የለውም። ስጋና ደም ያለው ወልድ በመንፈሱ ደግሞ እዚሁ አብ ነው ይላል። ቆይ አንድ ተረጋጋ። የሰው ልጅ የተባለው ወልድ ከሆነ ወልድ ስጋና ደም አለው አይደለ? እኮ ስጋና ደሙ እኮ ነው ሰው የተባለው። ወልድ የሚለው ነገር የወልድ ስጋና ደም ይላል። የወልድ መነካት ያለ አገናዛቢ ዘርፍ ሆኖ ጄኔቲክ ፎርም የመጣው የሚለው አገናዛቢ ምንድነው የሚያሳየው? ምኑን ነው? አብን ነው ወይስ ወልድን ነው የሚያሳየው? ስጋና ደም የሚለው ወልድን ነው አይደለም። ጥያቄውን ስጋና ደም ያለው ወልድ የምትለው የዚህ ነገር አገናዛቢ ዘርፍ ያለው ጄኔቲክ ፎርም ያለው አይደንቲቲ አብ ነው ወይስ ወልድ ነው? አልገባኝም። እስቲ ድገምልኝ። ለዛ ነው ሳይገባ ነው የምትመልሰው። ድገምልኝ አንዴ። የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ይላል አይደል ጥቅሱ? የሰው ልጅ በሚለው ፋንታ የሰው ልጅ የተባለው አብ ነው ወይስ ወልድ ነው? ወልድ ነው አይደል? እኮ ወልድ ነው እኮ ያ ስጋና ደም ያለው ወልድ ነው። ተካውና የወልድን ስጋና ደም ካልበላችሁ ሲል ወልድ የሚባለው የሚል ነገር አገናዛቢ ዘርፍ ያለበት አይደንቲቲ ማን ነው? በመንፈሱ ነው። አውቀ ነው አይደል? ገራ ሰው እየታዘበ እኮ እኔ እኮ መልሼ አይደለም ስጋና ደም በዛ ወልድ ምንድን ነው? ስጋና ደም ነው እኮ ወልድ ምንድን ነው አልኩህ። ወልድ ምንድን ነው ብትጠይቅ ሰው ነው እኮ ያው ነው አለው። መንፈሳ የለውም አለው። መንፈሱንማ ይኸው አብ አለው እኮ ዝቅ ብሎ። የቱ ጋር ነው አብ ያለው? ቁጥር 57 ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አለ። አብ የተነሳ ሕያው እንደመሆን ይላል እንጂ መንፈሱ አብ ነው ይላል እዚህ ጥቅስ ላይ እኮ ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደመሆን አይልም እኮ አለ እንጂ አብ መንፈሱ አብ ነው ይላል እዚህ ጋር 57 ላይ ሕያው አብ ሕያው 57 ላይ የሆንኩት እኮ 57 ላይ መንፈሱ አብ ነው ይላል ወይ? ሕያው አብ ነው ሕያው ያደረገኝ እያለ እኮ ነው። እሱማ ከኔ የተነሳ እናንተም ደግሞ ምን ትሆናላችሁ አለ። እኛ ደግሞ ከመብላት የተነሳ ነው። ስለዚህ የእኛ መንፈስ ወልድ ነው ማለት አይደለም። ታዲያ ማለት ስለማስነሳ አይደለም። እኛ ያንን ሕያው አብ የተገለጠበትን ስንካፈል ነው። ስትካፈል ሕያው ትሆናለህ አይደል? ስጋና ደሙን ስካፈል ሕያው ሆናለሁ። ለምን? የመለኮት ባህሪ ተካፋይ ነው። መንፈስ የወልድና የአብ መንፈስ ነው ማለት አይደለም። ልክ አይደለም። ሎጂክ ማለት ነው። ይሄ የሚያሳየው እኔ ከአብ የተነሳ ሕያው እንደምሆንም የሚበላኝም እንዲሁ ከእኔ የተነሳ ሕያው ይሆናል የሚለው ነገር የእኛ መንፈስ የወልድና የአብ መንፈስ እንደሆነ እንደማያሳይ ሁሉ ኢየሱስ ከአብ የተነሳ ሕያው ነኝ ሲል የክርስቶስ መንፈስ የአብ መንፈስ ለመሆኑ ማስረጃ መሆን አይችልም። ዮሐንስ ወንጌል 6:57 ላይ ያለ አሁን ተመለስና ዮሐንስ ወንጌል 6:53 ላይ ገባ። ተመለስ። ሌላ ልጨምርም እዚሁ ላይ እንዳንጨርስ እዚሁ ላይ እንጨርስ አንዴ እዚሁ ላይ እንጨርስ። 53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለው ወልድ ነው ካልክ ወልድ በሚለው መነሻ ቅጽ ላይ ያለው የሚለው አገናዛቢ ፎርም ወይም ደግሞ ጄኔቲክ ፎርም ማንን ነው የሚያመለክተው? አይደንቲቲው ደራለ አለው መልስልኛ። ድገምልኝ። ስራ ቦታ ሆኜ እኮ ነው የምሰማ። ዝም ብለህ ሳይገባ ነው የምትመልሰው። ራሱ የሰው ልጅ የሚለው ማንን ነው ስልህ ወልድ ነው አልከኝ አይደለ? እኮ ፊዚካል ቦዲ እኮ ሰው ይባላል በመጽሐፍ ቅዱስ ነው። አልጠየኩም። የሰው ልጅ የሚለው የሰው ልጅ ማለት ከማርያም የተወለደው እኮ የሰው ልጅ የሚለው ስጋና ደሙን ነው አልኩ እኮ። ስጋና ደምን ሳይሆን ያ የሰው ልጅ የሚባለው ስጋና ደም አለው ይላል እዛ ላይ። እንዴት ታደርገዋለህ? ስጋና ደም እኮ ስጋና ደም አለው ማለት እኮ በዛ ስጋና ደም የሚኖር ደግሞ አለ ማለት ነው። ስለዚህ የሰው ልጅ የሚለው በስጋና በደም የሚኖረው ማን ነው? የሰው ልጅ የተባለው በስጋና በደም ውስጥ ያለው አምላክ ነው። እዚህ ጋር ያለው የሰው ልጅ ስጋውን ካልበላችሁ ደም የሰው ልጅ ምን አለው ማለት ነው? የሰው ልጅ ስጋና ደም አለውና ነው ማለት ስጋና ደም የለም እንብላ አለውና ነው ማለት ልዩነት የለውም። አለው አንተ መንፈስ አለህ ማለትና አንተ መንፈስ ነህ ማለት ምንድነው ልዩነቱ?
እኔ መንፈስ አለኝና እኔ መንፈስ ነኝ ተመሳሳይ ነው። መንፈስ መሆን ይችላልው ነገር ግን መንፈስ አለኝ ማለት መንፈስ አለኝ ስትል ያንተ መንፈስ ወይስ ምሳሌ ብላና ኡስታዝ ቀጥላለሁ እስከዛ ከሌላ ሰው ጋር ቀጥል። አመለክ ማለት ነው በመሳሳባ አመለክ ማለት ዋና ጥያቄ እሱ አልነበረም። አይ ከልቤም ደግሞ እየሰማው አይደለም። ወይ ደቂቃ አንድ ነገር ልናገር ማንንም ያወራ ተገለ ቤሪያን አንድ ነገር ሳይወጣ ልጁ የሆነ ነገር ላሳየው ታሳየዋለህ። ግን ነጥቡ ገብቷል። ቤሪያ በትክክል እኔ ገብቶኛል ማለት ያ ስጋና ደም በራሱ ነፍስ የለውም ማለት ግን የሰው ልጅ ስጋው በራሱ ነፍስ የለውም ብሎ የሰው ልጅ የሚሉት እነሱ ስጋና ደሙን ብቻ ነው የሚያውቁት። ሰው የሚሉት ስጋና ደሙን ብቻ ነው። ውስጥ ያለው መንፈሱ ሰው አይሉትም እነሱ አብ ነው ብለው ነው የሚያምኑት። የሰው ልጅ ስጋውን ካልበላ እንደዛ ከሆነ ቀጥል እንደዛ ከሆነ ታዲያ ዮሐንስ 10:17 ላይ ነፍሴን ደግሞ አነሳት ዘንድ አኖራለሁለት ስለዚህ አብ ይወደኛል ይላል። ወይድ ታዲያ ነፍሴ ብሎ የሚጠራው ምንድነው? አብ ብሎ የሚጠራው ምንድነው ብሎ መጠየቅ ነው። ነፍሴ ሲል የስጋውን ሕያውነት ነው። አብ ሲል ለዛ ሰውነት ስልጣን የሰጠውን አካል ነው ወይንም መለኮትን ማለት ነው። ስለዚህ ነፍሴ ብሎ ስጋው በራሱ ሕያውነት እንዳለው ተናግሯል። ሙሉ ሰው ነው። እነሱ ሙሉ ሰው ነው ብለው ኢየሱስ ክርስቶስ ኢየሱስ ማለት ምን ማለት መሰለህ? በእነሱ ትምህርት አንተ አካል አለ አይደለ? የአካል ይሄ ውጪው ያለው የአካሉ ወልድ ይባላል፣ ውስጡ ያለው መንፈሱ ደግሞ አብ ይባላል። እንደዛ ብለው ነው የሚያምኑት። አብና ወልድ ማለት ልክ ነፍስና ስጋ ነው አድርገው የሚጠቀሙት። ሉቃስ ወንጌል 23:46 አንድ ያወጣልኝ ቤሪያዬ 23:46 እንቅልፍ አይተኛም አሁን ከዚህ በኋላ ማለት ነው። ይሄ በጣም ከባድ እንትን ውስጥ ነው የገባው ኮንሲኩዌንስ። አምሲርን ተክቻለሁ ይኸው አለ አምሲር። ኦኬ ይወያያል ይቀጥላል። ወንድም አምሲር ቀጥል። ሰላም ብያለሁ ወይ? ሰላም ነህ? ሰላም ነው። ደህና ነው ወይ? ሰላም ነኝ አለሁ አልሐምዱሊላህ። ገብቶሃል ጥያቄው? አይ ጥያቄውማ ገብቶኛል። አንተም እኮ ታውቀዋለህ መልሱን ያወቅህ ነው እኮ ወይ? ፐርሰናሊቲ ያወቅህ ነው ምን ፐርሰናሊ ኧረ ተረጋጋ እንዴ ምን ነው? አይ ቆይ ልጨርሳ። ወደ ጥያቄ ሉቃስ ዮሐንስ ቆይ ልጨርስልህ። በተታ አይፈቀድም። ቆይ በእርሱ ህይወት ነበር ይችላል አይደል? ዮሐንስ ወንጌል 5:53 ግባ። ዮሐንስ ወንጌል 6:53 ግባ። ቆይና እኔ በእርሱ ህይወት ነበር ይችላል አይደል? ኧረ ወደ ጭቅጭቅ አትሂድ። ምን ሆነ? አላም ትልቅ ሰው እኔ ጭቅጭቅ ትለዋለህ እንዴ? እኔ እኮ አሁን ምንድነው ዮሐንስ ወንጌል 6:53 ላይ ነው ያለነው። እዛ ላይ ጨርስ መጀመሪያ። ኦኬ ዮሐንስ ወንጌል 6:53 ላይ የሰው ልጅ ስጋውን ካልበላችሁ ደሙን ካልጠጣችሁ ሲል የሰው ልጅ የተባለው አብ ነው ወይስ ወልድ ነው? ልጁ ነው። ኦኬ ልጁ ስጋና ደም አለው? አዎ ልጁ ስጋና ደም ያለው ምንድነው? ኦንቶሎጂካሊ ምን ለማለት ፈልገህ ነው? ምንድነው የጠየቁት? ማን ነው አይደለም የጠየቁት? አልገባኝም። ምንድነው? አንተ ምንድነህ? ሰው። ኦኬ ጥሩ። ሰው ስትባል አንተ ስጋና ደም አለ የለም? አለኝ። ስጋና ደም ያለ አንተ ምንድነህ? ሰው እኮ ያ ሰው ምንድነው? ሰው እኮ ያ ሰው ምንድነው? ምንድነው ያ አለው የሚባለው ነገር የጄኔቲክ ፎርም ያለው ምንድነው? ምንድነው አለው የምትለኝ? መንፈስ ለምሳሌ ስጋና ደም አለ። አሁን ለምሳሌ አንተ ስትሞት ስጋና ደም አፈር ይሆናል አይደል? ወደ ላይ የሚሄደው ምንድነው? ወደ ላይ የምትሄደው አንተ ማን ነህ? ምንድነህ? ነፍስ ወደ ላይ ትሄዳለች። ጥሩ። ይሄን ከተገነዘብከው ዮሐንስ ወንጌል ምዕራፍ 6:53 ላይ የሰው ልጅ ስጋና ደም አለው ሲባል የሰው ልጅ የተባለው ወልድ ከሆነ ስጋና ደም ያለው ወልድ ምንድነው? ሰው። ኦኬ ያ ሰው ምንድነው? ምን አለው ውስጡ? የዘላለም ሕይወት አለው። ምን አለው ውስጡ ነው ያልኩህ? ጠየቁ። የዘላለም ሕይወት ነፍስ አለው። ኦኬ ያ ነፍስ አብ ነው? ያ ነፍስ የአብ ከአብ ወጥቶ የመጣ ነው። አብ ነው ወይ ነው ማለት? ያ ነፍስ ከአብ ወጥቶ የመጣ የአብ ነው። የአብ ከአብ ወጥቶ የመጣ ነው። አብ ነው ወይስ አይደለም ነው ጥያቄው። ነገርኩህ እኮ ከአብ የወጣ አብ ነው ወይስ አይደለም ነው ጥያቄው። የስ ኦር ኖ? ከአብ የወጣ ይላል መጽሐፍ ቅዱስ። ገባኝ። አብ ነው ወይስ አይደለም? ይኸውልህ ከአብ የወጣ ህይወት የአብ ህይወት ነው።
ኖ አጠየቁም እሱን ከአብ የወጣ ነው ነፍሱን የጠየቀኝ እኮ ነፍሱን የጠየቀኝ አብ ነው ወይስ አይደለም? የአብ ህይወት ነው አልኩህ እኮ አብ ነው ወይስ አይደለም ያልኩ ጠየቁ። እኔ ደግሞ የአብ ህይወት ነው ይላል መጽሐፉ ላይ። አብ ነው ወይስ አይደለም ጠየቁ። አሁን ተመልከቱ የአውራ ቤተክርስቲያን ያላችሁ ልጆች ይኸውልህ የአብ ህይወት አብ ወይ ጉድ ይኸውልህ የአብ ህይወት ነው ካልኩ አይገባም። የአብ ህይወት ነው ይላል አዳምጣው። ይኸውላችሁ እንግዲህ የአብ ህይወት ነው ፕሮቴስታንቶች ከአብ ወጥቶ የመጣ የዘላለም ህይወት የአብ ህይወት ነው። ተረጋጋው። እረጋጋለሁ። አንተ ጻፋን መልስልህማ። ቆይ ተረጋጋው። ምንድነው የሚሉት መሰላችሁ በእምነታቸው? ቆይ አንዴ ተረጋጋ። ሰው ያዳመጠ ነው ያለው ይታዘባል። እንግዲህ አዳምጡት በደምብ። ነይ አይደለም ስም ማጥፋት አታደርግልኝ ልናገር ስለራሴ። ቆይ ውስጡ ያለው መንፈስ ምንድነው እያለን ያለው? አብ አይደለም ብሎ ክዷል። እንግዲህ እዚህ ጋር ተመልከቱ። እኔ ውስጡ ያለው መንፈስ አብ ወይስ አይደለም? በኢየሱስ አስተምሮ አንተ ብላ ሄዳል ስልክ ገብቶ ብለው አብ መንፈስ ነው ብሏል። አብ ደግሞ በእሱ ውስጥ ያለውን የዘላለም ህይወት ላከልን ነው የሚለው። ጥያቄ ጠየቁ። ክርስቶስ ኢየሱስ ውስጥ ያለው መንፈሱ አብ ነው ወይስ አይደለም? ይኸውልህ ምን መሰለህ ወይድ ይኸውልህ ኢየሱስን እንደኛ ሰው አድርገህ ከሆነ የምትጠይቀው የጠየቁት ጥያቄ መልስልኝ። አይ እንደኛ ሰው ስጋ መንፈስ ያለው አድርገህ ከጠየቀኝ ስህተት ነው። ስህተት አይደለም። ኢየሱስን እንደኛ ሰው አይደለም። እንደኛ አይነት ሰው አይደለም። አምሲር አንዴ ተረጋጋ። ከኛ ጋር አያይዘህ አትጠይቀኝ። ኢየሱስ እንደኛ አይነት ሰው አይደለም። ውስጡ ያለው መንፈስ አብ ነው ወይስ አይደለም? አብ ነው። ስለዚህ ውስጡ ያለው መንፈስ የመለኮት ሙላት በሰውነት ተቀምጦ ይኖራል። እግዚአብሔር ሙላት ሁሉ ማብራሪያ ስፈልግ ስትኛል። አይ በደንብ ቆይ ተረጋጋይ። ሰው እያዳመጠ ነው። እያዳመጠኝ ነው። ኢየሱስ ውስጥ ያለው መንፈስ እኔ እስከ ዓለም ፍጻሜ ከእናንተ ጋር ሆናለሁ ያለው ያልጠየቅኩህን ያልበላኝን አትደግ። መለኮታዊ ኃይሉ ነው። ኧረ ዝም ብለህ አታውራ። ከራስ ጋር አታውራ። ከራስ ጋር እኔ እንደዛ አላልኩም እኮ። ኧረ እየታዘቡ ነው። የሐዋርያ ቤተክርስቲያን ወክለን የመጣው ይታዘቡኝ። ግን እንትን አትበለኝ። እንትን አትበላ። አዳምጣ። ያልጠየቅኩህን ነው እያወራ ያለው። ይኸው የሐዋርያ ቤተክርስቲያን ልጆች እየሰማችሁ ነው። ነያዲ ባትጠይቀኝም ይኸውልህ ኢየሱስን ተራ ሰው ለማድረግ እየሞከርክ ስለሆነ እንደኛ ሰው አይደለም። ኢየሱስ ሁለተኛው ሰው ነው። ቆይ ተረጋጋ። ልክ እንደኔ ስጋና ደም ነፍስ አለው። አዎ ግን እንደኔ አይደለም። አልጠየቁማ። ያልበለኝ አልጠየቁም። እንድታውቅ ብዬ ነው። እኔ ከአንተ በላይ አውቀዋለሁ ስለ ሐዋርያ ቤተክርስቲያን እኮ እያወቅህ እኮ ነው። ስለዚህ አትነግረኝም እኮ ነው የምነግርህ። አሁን ማብራሪያው እኮ እያወቅህ ነው። ጥያቄውን መልስ። እሺ ቀጥል። ጥያቄውን ጠይቅ። እሺ ፈልገህ ነው የገባኸው? አዎ ፈልጌ ነው የገባሁት። ስለዚህ በጣም ጥያቄ ስትደነባበሩ ነበር። አሁን እየተደነባበርክ ነው ያለው። ነገርኩህ እኮ የኢየሱስ ህይወት የዘላለም ህይወት ይሰጣል። የእኛ ህይወት ግን እንደኛ የዘላለም ህይወት መስጠት አይችልም። አንተ ዝም ብሎ ማውራት ይቻላል። እሰጥሃለሁ ደቂቃ ከፈለግህ መስጠት ቀጥል። ስለዚህ አሁን ጥያቄውን ብቻ ላይ ፎከስ አድርግ። ያ የሰው ልጅ የተባለው ወልድ የተባለው ስጋና ደም አለው አይደለ? ስንት የጠየቀኛው እኮ ነው። አሁን አብ ነው ወይስ አይደለም ነው ያለው? በመንፈሱ አብ ነው። እሺ ውስጥ ያለው መንፈስ አብ ነው ወይስ አይደለም ነው የጠየቁት? ክርስቶስ ውስጥ ያለው አብ ነው። ሌላ ሁለት መንፈስ እኮ የለውም ኢየሱስ። ቤሪያ ያወጣልኝ የሉቃስ ወንጌል ምዕራፍ 23 ቁጥር 46 ያወጣልኝ አንዴ። ቤሪያ ያወጣልኝ አንዴ 23 እንግሊዝኛውን አወጣልኝ አንዴ። ኢየሱስ ሁለት መንፈስ የለውም። መንፈሱን ግሪኩ ነፍሱን ኑማ እንግሊዝኛውን አወጣልህ፣ ግሪኩን አወጣልህ። ነፍሱን የሰጠው መንፈሱን ይላል። መንፈሱን ያው ነው እኮ መንፈስና ኢንተርቼንጀብል ስለሆነ ቆይ ኢንተርቼንጀብል ስለሆነ ነፍሱን ሰጠ ነው። ነፍሱን ነው የሚለው እንጂ መንፈሱን አይልም ብለሃል። አሁን መንፈሱን ይላል አይልም የሚለው መንፈሱን ቢልም መንፈሱን ቢልም ቆይ ኧረ ቀስ ብለህ አውራ። እንዴት ሰው ከሆነ አንተ እንዴት ትልቅ ሰው እኮ ቢያንስ ተረጋጋ። እድሜም እኮ ያስተምራል። አንዳንዴ ተረጋግተህ አውራ። ተረጋግተህ አውራ። ለቤት አታደርጉት። ያጀማ ትንሽ ፍሬ ለራስ ወይ እኔ ዝቅ አታርገኝ። መረጋጋት አልቻልክም እኮ አሁን በነጥቡ ላይ ተረጋግቼ ነው የማወራ። እሺ ቀስ በል ሪስፔክት እያደረኩ ነው። ሉቃስ 23:46 ላይ መንፈሱ ነው የሚለው ወይስ ነፍሱ ነው የሚለው? ኢንተርቼንጀብል ነው። ኦኬ መንፈሱ ነው ወይስ ነፍሱ ነው የሚለው ነው የጠየቁት ጥያቄ። ነገርኩህ ኢንተርቼንጀብል ነው። የትኛውን ነው መንፈሱ ነው ወይስ ነፍሱ ነው የሚለው? የትኛውን ነው የሚለው ትክክለኛው? አንብብልኛ።
እሺ ሉቃስ 23:46 አንብብለት ቢሪያይ